በአማራ ክልል በዛሬው ዕለት መደረጉ በተነገረለት ውጊያ ሁለት መኪና ጥምር የጦር ሰራዊት ከፍተኛ ጉዳት ማስተናገዱ ተነግሯል። ብዛት ያለው ሹተር መሳሪያን ጨምሮም ጸረ ድሮን የሆነ ልዩና የረቀቀ መሳሪያን በፋኖ እጅ መግባቱ ተረጋግጧል። ወደ አይና ቡግና ሰብሮ ለመግባት የሞከረ ኃይልን ሲመራ ነበር የተባለ ወታደራዊ አዛዥም ህይወቱ ማለፉ ታውቋል። የአቶ እስክንድር ነጋን መዳረሻና አሁን ያለበትን ሁኔታ በተመለከተም አዲስ ዜና ተሰምቷል። በሌላ በኩል የዓለም መነጋገሪያ የሆነው የኢራን የአሜሪካና የእስራኤል ሰሞንኛ ጦርነት መጨመሩ ተነግሯል። ምሽቱንም ሁለቱ ሀገራት ሰበር መግለጫ ሰጥተዋል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የተወደዳችሁ የሀበሻ ዜና አድማጭ ተመልካቾች መጋቢት 1 2018 ዓ.ም ለምሽት የተሰሙ አዳዲስና ወቅታዊ እንዲሁም የድል መረጃዎችን እናስደምጣችኋለን። እናንተም ቪዲዮውን ላይክና ሼር በማድረግ እስከ መጨረሻው አብራችሁን ቆዩ። በአማራ ክልል ከሰሞኑ እየተደረገ ያለው ውጊያ ዛሬም ቀጥሎ በፌዴራል እና በፋኖ ኃይሎች መካከል ውጊያዎች ሲደረጉ ውለዋል። በውጊያውም ትላልቅ ድሎች መመዝገባቸው ታውቋል። እንደ ምንጮች ገለጻ ከሆነ በወሎ ቤተ አማራ ቀጠና አይና ቡግና ወረዳ በመከላከያ ሰራዊትና በፋኖ ኃይሎች መካከል ውጊያ ተደርጎ በፋኖ ኃይሎች በኩል ታላቅ ድል መመዝገቡን የተሰማም የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና የምኒልክ 303ኛ አሳምነው ኮር አካል ነው የተባለለት የቡግና ወረዳ አባት አርበኞች ኃይል በፌዴራል ሰራዊት አባላት ላይ ደፈጣ በመጣል ታላቅ ጀብዱ መፈጸሙን ማህበራዊ ሚዲያ ላይ የወጡ መረጃዎች ያመላክታሉ። የፌዴራል ኃይሎች የሆኑ የመከላከያ ሰራዊት አባላት ነጻ ቀጠና ነው በሚል 3 ካሶኒ ሰራዊት ከላሊበላ ወደ አይና ቡግና ለማሳለፍ ሲሞክሩ ትላንት የካቲት 30 2018 ዓ.ም ከቀኑ 10 ሰዓት ላይ ጃሮ ወንዝ ላይ በደፈጣ ከፍተኛ ጥቃት ማስተናገዳቸው ነው የታወቀ። እንደ ምንጮች ገለጻ ከሆነ በዚህ ጥቃት 7 የፌዴራል መንግስቱ ኃይሎች ሲደመሰሱ ከ10 በላይ የሚሆኑ ደግሞ ከፍተኛ ቁስለኛ መሆናቸውን የተነገረ። አንድ ምንጭ ይህንን ጥቃት በተመለከተ ሲናገሩ ግን 2 ካሶኒ መኪና ከፍተኛ ጥቃት ደርሶበታል ሲሉ ገልጸውታል። ጥቃቱን የ303ኛ አሳምነው ኮር የፋኖ ኃይሎች መፈጸማቸው ተነግሯል። ሆኖም የትናንቱን የቡግና ጥቃትን ተከትሎ በዛሬው ዕለት ማለትም መጋቢት 1 2018 ዓ.ም ተጨማሪ ኃይል መግባቱ ቢነገርም በደፈጣ ጥቃት ተመቶ ጉዳት ሲያስተናግድ ቡግና ላይ ስምሪት ለመስጠት ሲንቀሳቀስ እንደነበረ የተገለጸ አንድ ወታደራዊ አመራርም እርምጃ እንደተወሰደበት መረጃዎች ያመላክታሉ። ይህ በእንዲህ እንዳለ የአማራ ፋኖ ኃይሎች ወደ አንድ መምጣታቸው ኃይላቸውን እንዲያጠናክሩ ማድረጉ አይዘነጋም። ሆኖም የአማራ ፋኖ አሁን ላይ ከየት ይምጡ ከየት በየት ይግቡ በየት የማይታወቁ ነገር ግን የተለያዩ የረቀቁ መሳሪያዎችን መታጠቁ ተነግሯል። አሁን ባለን መረጃ መሰረት በአራቱም የክልሉ ግዛት የሚገኙ የፋኖ ኃይሎች ጸረ ድሮን የሆኑ መሳሪያዎችን ታጥቀዋል። ጸረ ድሮን በፋኖ እጅ መግባቱን እየተረዱ የመጡ የፌዴራል መንግስቱ ኃይሎች ኤርትራ ፋኖን እያስታጠቀች ነው እያሉ ሲሆን መግባታቸው የተነገረላቸው ጸረ ድሮን መሳሪያዎች ግን እስካሁን ከየት ይግቡ ከየት በይፋ የታወቀ ነገር የለም። በሌላ በኩል አቶ እስክንድር ነጋ ድርጅቱን በመያዝ ከአማራ ፋኖ ብሔራዊ ንቅናቄ ጋር ከተቀላቀለ በኋላ ኃላፊነት ተሰጥቶት የነበረ ቢሆንም ኃላፊነቱን በገዛ ፍቃዱ ማስረከቡ አይዘነጋም። በሰዓቱም እኔ የአማራ ፋኖ ብሔራዊ ንቅናቄ ተራ አባል ሆኜ እቀጥላለሁ ሲል መናገሩ የሚታወስ ነው። ከዚህን ጊዜ ጀምሮ ደግሞ ከህዝብ አይን የተሰወረ ቢሆንም ሸዋ ተቀምጦ ሁለቱ የሸዋ እዞች ወደ አንድ እንዳይመጡ እየሰራ ነው እየተባለ ሲተች መቆየቱም ይታወቃል። አንዳንዶችም እስክንድር ከመንግስት ጋር እየሰራ ነው፣ አሁንም የሸዋ አንድነት እንዳይመጣ እየሰራ ነው እያሉ ሲሆን አርበኛ መከታው ማሞም ከዚህ በመነሳት ነገሮችን በጥልቀት ሲከታተል ከቆየ በኋላ እስክንድር ነጋን ሙሉ በሙሉ ከድርጅቱ እንዲለቅ አድርጎታል ተብሏል። ምንጮች እንዳሉት ከሆነ ደግሞ አቶ እስክንድር ነጋ ከዚህ በፊት ለፌዴራል መንግስቱ እጅ ከሰጡ አመራሮች ጋር ንግግር ጀምሮ በመገኘቱ እንደሆነ የውስጥ አዋቂ ምንጮች መረጃውን ሹክ ብለውናል። በአሁኑ ሰዓት እስክንድር ነጋ ጥብቅ ቁጥጥር እየተደረገበት ሸዋ ውስጥ እንደሚገኝም ታውቋል። በሌላ በኩል የኢራን የአሜሪካና የእስራኤል ጦርነት መቀጠሉ ታውቋል። አሜሪካ ኢራንን እጅ ስጭ ስትል ኢራን በበኩሏ ለአሜሪካም ሆነ ለእስራኤል አልንበረከክም እያለች ነው። በተለይም ዶናልድ ትራምፕ ኢራን የነዳጅ ዝውውሩን ካቆመች 20 እጥፍ የከፋ ጥቃት ይጠብቃታል ብሏል። የአሜሪካው ፕሬዚዳንት ትራምፕ ኢራን በሆርሙዝ ወሽመጥ በኩል የሚደረገውን የነዳጅ ፍሰት ለማደናቀፍ የምትሞክር ከሆነ አሜሪካ እስካሁን ከወሰደችው እርምጃ በ20 እጥፍ የሚበልጥ እጅግ ከባድ ጥቃት እንደምትሰነዝር አስጠንቅቋል።
አስጠንቅቀዋል። ኢራን የነዳጅ ዝውውሩን ካገደች እስካሁን ከደረሰባት ጥቃት በ20 እጥፍ የሚበልጥ ከባድ ምትም ይደርስባታል ሲሉ አረጋግጠዋል። አሜሪካ በቀላሉ ሊወድሙ የሚችሉ የኢራን ቁልፍ ኢላማዎችን በመምታት ኢራን ዳግመኛ እንደ ሀገር እንዳትገነባ እንደምታደርግም ገልጿል። ሞት እሳትና ቁጣ በላያቸው ላይ ይነግሳል ሲሉም ትራምፕ ዝተዋል። ዶናልድ ትራምፕ ይህ የአሜሪካ እርምጃ የሆርሙዝ ወሽመጥን ለሚጠቀሙ እንደ ቻይና ላሉ ሀገራት የሚሰጥ ስጦታ መሆኑን ገልጸው ዓለም አቀፉ አድናቆትን እንደሚጠብቁም አመላክተዋል። ይህ መግለጫ ትራምፕ በመካከለኛው ምስራቅ ለሚገኘው የነዳጅ መስመር ምን ያህል ትኩረት እንደሚሰጡም ያሳየ ነው ተብሎለታል። ቻይናን በስም በመጥቀሳቸው ደግሞ ቤጂንግ በኢራን ላይ ጫና እንድታደርግና የአሜሪካን በቀጠናው ያለውን የበላይነት እንድትቀበል ለማድረግ የታለመ ዲፕሎማሲያዊ ስሌት እንደሆነ ተንታኞች ሲናገሩም ይደመጣሉ። ሆኖም የትራምፕን መግለጫ ተራ ፕሮፓጋንዳ ያለችው ኢራን ከአሜሪካ ጋር ድርድር የሚባል ነገር የለም ማለቷ ተዘግቧል። የኢራን የውጭ ጉዳይ ሚኒስትር አባስ በአሁኑ ወቅትም ሀገራቸው ከአሜሪካ ጋር ወደ ድርድር ጠረጴዛ የመመለስ ምንም አይነት ፍላጎት እንደሌላት ነው ያስታወቁት። አዲሱ የበላይ መሪ ሙጅታባ ካሚኒ ከአሜሪካ ጋር ስለሚደረግ ንግግር አስተያየት ለመስጠት ገና መሆኑን የጠቀሱት ሚኒስትሩ ከአሜሪካውያን ጋር በጣም መራራ የሆነ የንግግር ተሞክሮ ነው ያለን ብለዋል። አክለውም ባለፈው ሰኔ ከአሜሪካ ጋር እየተደራደርን ባለበት ወቅት ጥቃት ሰነዘሩብን፣ ዘንድሮም የዘንድሮው ይለያል በማለት ሊያሳምኑን ሞክረው ነበር ሲሉ ዋሽንግተንን በክደት ወንጅለዋል። አሜሪካ የኒውክሌር ጉዳይን በሰላም ለመፍታት እንደምትፈልግ ብትናገርም በተግባር ግን ኢራን መጠነ ሰፊ ጥቃት እንደደረሰባት ሚኒስተሩ ገልጿል። ሙጅታባ ካሚኒ በአባታቸው ቦታ መተካታቸው በኢራን አመራር ውስጥ ቀጣይነትና መረጋጋትን የሚያሳይ መሆኑን አብራርተዋል። የአባስ መግለጫ የሚያሳየው ትራምፕ ጦርነቱ ተጠናቋል ቢሉም በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት ሙሉ በሙሉ መቋረጡ ነው። ኢራን በአሜሪካ ላይ ያላት እምነት መሟጠጡ በቀጣይ የሚደረጉ የሰላም ጥረቶች እጅግ ፈታኝ እንደሚሆኑም ይጠቁማሉ። በጥቅሉ ግን የመካከለኛው ምስራቅ ውጥረት ከዚህ ቀደም ታይቶ ወደማይታወቅ አደገኛ ምዕራፍ ተሸጋግሯል። የእስራኤል መከላከያ ሰራዊት በኢራን መዲና ቴህራን በሚገኙ ስልታዊ የነዳጅ ማከማቻዎች ላይ መጠነ ሰፊ የአየር ጥቃት መፈጸሙን ተከትሎ ከተማዋ በአስከፊ የቃጠሎ አደጋ እየታመሰች እንደሆነም ተመላክቷል። በጥቃቱ የወደሙት ግዙፍ የነዳጅ ዲፖዎች ከፍተኛ መጠን ያለው ነዳጅ ወደ ከተማዋ የፍሳሽ ማስወገጃ መስመሮች እንዲፈስ በማድረጋቸው በቴህራን ዋና ዋና ጎዳናዎች ላይ ልክ እንደ የእሳት ጎርፍ የሚመስል እጅግ አስፈሪና የዓለምን አይን የሳበ ትዕይንትም ታይቷል። እስራኤል ይህንን ጥቃት መፈጸሟን በይፋ ያረጋገጠች ሲሆን የጥቃቱ ዋና ዓላማም በኢራን ወታደራዊና ኢኮኖሚያዊ መሰረተ ልማቶች ላይ ከፍተኛና ዘላቂ ጉዳት ማድረስ መሆኑን ነው የገለጸችው። በሌላ በኩል ክስተቶቹ እጅግ ውስብስብ በሆኑበት በዚህን ወቅት የተባበሩት አረብ ኤሚሬትስ ከፍተኛ ባለስልጣናት ሀገራቸው በኢራን የውሃ ማጣሪያ ተቋማት ላይ ጥቃት ሰንዝራለች ተብሎ በስፋት ሲናፈስ የነበረውን መረጃ አስተባብሏል። ለኢየሩሳሌም ፖስት ቃል የሰጡት ባለስልጣኑ አቡዳቢ ወደ ጦርነቱ ብትገባ እንኳን ወታደራዊ ኢላማዎችን እንጂ የሲቪል መሰረተ ልማቶችን ኢላማ የማድረግ እቅድ እንደሌላት አጽንኦት ሰጥቷል። ቀደም ሲል ኤሚሬትስ ለደረሰባት የሚሳኤል ጥቃት አጸፋ ነው ተብሎ የተዘገበው መረጃ አሁን ውድቅ ሆኗል። የእስራኤል መከላከያም በበኩሉ በዚህ የውሃ ተቋማት ጥቃት ላይ እጁ እንደሌለበት አረጋግጧል። ወዲህ ደግሞ በኖርዌይ የአሜሪካ ኤምባሲ ላይ ጥቃት ተሰንዝሯል። በኖርዌይ መዲና ኦስሎ የሚገኘው የአሜሪካ ኤምባሲ ትናንት እኩለ ሌሊት ላይ ኢላማ በተደረገ የፍንዳታ ሙከራ መመታቱን የሀገሪቱ ፖሊስ በይፋ አስታውቋል። በዚህ ድንገተኛና እጅግ አደገኛ በተባለ ጥቃት በሰዎች ሕይወት ላይ የደረሰ ጉዳት ባይኖርም በኤምባሲው ዋና መግቢያ በር ላይ ግን መጠነኛ የሆነ ቁሳዊ ውድመት መድረሱ ተረጋግጧል። በአካባቢው ነበሩ የተባሉ የዓይን እማኞች ለሮይተርስ እንደገለጹት በጥቃቱ ወቅት መሬትን የሚያንቀጠቅጥ 3 ተከታታይ ከፍተኛ የፍንዳታ ድምጾች ተሰምተዋል። የኦስሎ ፖሊስ አዛዥም ማይክል ድርጊቱን በጣም አደገኛና በሰው የታቀደ ሲሉ የገለጹት ሲሆን ይህንን ወንጀል የፈጸሙ አካላትን ለመያዝ በሰው ሰራሽ አውሮፕላኖች፣ በሄሊኮፕተሮችና በሰለጠኑ የፖሊስ ውሾች በመታገዝ በከፍተኛ ሁኔታ አሰሳ መጀመራቸውን አስታውቀዋል። ይህ ጥቃት የተፈጸመው በመካከለኛው ምስራቅ ያለው የጂኦፖለቲካዊ ውጥረት በከረረበትና በአውሮፓ የሚገኙ የአሜሪካ ተቋማት ከፍተኛ የጥበቃ ጥንቃቄ እንዲያደርጉ ጥብቅ ማሳሰቢያ በተሰጠበት አሳሳቢ ወቅት መሆኑን ጉዳዩን ይበልጥ ትኩረት እንዲስብ አድርጎታል። በዚህ መልኩ እየተስፋፋ የመጣው የኢራን የእስራኤልና የአሜሪካ ውጊያ በአጠቃላይ የመካከለኛው ምስራቅን ውጥረት መጨመር ብቻ ሳይሆን ዓለምን ሁሉ ስጋት ላይ ጥሎታል። በዚህ ሁሉ መካከል ግን በኢራን ያለው ጦርነት ወደ ማብቂያው
ተቃርቧል ሲሉ ፕሬዚዳንት ትራምፕ ማምሻቸውን ተናግረዋል። የአሜሪካ ፕሬዚዳንት የሆኑት ዶናልድ ትራምፕ በኢራን ላይ እየተካሄደ ያለው ወታደራዊ ዘመቻ ግቡን እየመታ መሆኑንና ጦርነቱ ወደ መደምደሚያው መቃረቡን በይፋ አስታውቋል። ፕሬዚዳንቱ በሰጡት መግለጫ ባለፉት ቀናት በተወሰዱ የተቀናጁ ወታደራዊ እርምጃዎች የኢራን የመከላከያ አቅም በከፍተኛ ደረጃ መዳከሙን ጠቁሟል። በተለይም የሀገሪቱ የባህር ኃይልና የአየር ኃይል መዋቅሮች በከፊልም ሆነ በሙሉ መፈራረሳቸውን አንስተዋል። ፕሬዚዳንት ትራምፕ ከሩሲያው ፕሬዚዳንት ፑቲን ጋር በጉዳዩ ላይ ውጤታማ የድምፅ ውይይት ማድረጋቸውም እየተነገረ ነው። በውይይቱም የኢራንን ቀውስ በአጭር ጊዜ ውስጥ ለመፍታት በሚያስችሉ ስትራቴጂካዊ መፍትሄዎች ላይ መክረዋል ነው የተባለ። ሁለቱ ሀያላን ሀገራት በቀጠናው ሰላምን ለማስፈን በጋራ ለመስራት መስማማታቸው ታውቋል። ፕሬዚዳንት ትራምፕ ስለ ኢራን የወደፊት አመራር ሲናገሩ ግን አስተዳደራቸው የተሻሉ የፖለቲካ አማራጮችን እየመረመረ መሆኑን አረጋግጧል። ሆኖም አንድ ግልጽ ማስጠንቀቂያ ግን ሰጥተዋል። ከሙጅተባ ካሚኒ ጋር ምንም አይነት ግንኙነትም ሆነ ድርድር አይኖርም፣ እውቅናም አንስቶም። ይህ የፕሬዚዳንት ትራምፕ መግለጫ በመካከለኛው ምስራቅ ለዓመታት የቆየውን የፖለቲካ ትኩሳት ወደ አዲስ ምዕራፍ ያሸጋግረዋል ተብሎ ይጠበቃል። ኢራን በበኩሏም የጦር ሜዳውን መቀየሯን ማስተዋቋ ተዘግቧል። አሜሪካ የጦር ሰፈሮች ተመትተዋል። ኢራን በፋሪስ ባህረ ሰላጤ ላይ የምታደርገውን ጥቃት በመቀነስ በእስራኤል ላይ የምታደርገውን ጥቃት ደግሞ ለማጠናከር አስባለች ነው የተባለ። አንድ ከፍተኛ የኢራን ባለስልጣናት ለድሮፕ ሳይት እንደተናገሩት ከሆነ ኢራን በአሜሪካ የጦር መሰረተ ልማቶች ላይ ያቀደችውን አብዛኛውን ታክቲካዊ ግብ አሳክታለች። ሆኖም ከአረብ ሀገራት ተነስተው ለሚሰነዘሩ ጥቃቶች አሁንም ምላሽ እንደምትሰጥ አስጠንቅቋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾች ለምሽት የተሰሙ አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። በሌሎች የመረጃ ጊዜ እስከምንገናኝ መልካም ምሽትን ተመኘን።